አንተ ልሙጡ ባንዲራ ነው የምትይዘው። አመለካከት ልሙጥና ላስረዳ ስለ ባንዲራ ከሰማኝ ተሰማኛለህ። በጨዋነት ላስረዳ ስለ ባንዲራው ምን ታስረዳኛለህ? አሁን እኮ መጀመሪያ የምታስረዳኝ የኢትዮጵያ ባንዲራ እኔም አደምጣለሁ። አድምጠኝ። ስለ ባንዲራ አንቀበልም። የአንድ ወገን የኦነግ ባንዲራ ትቀበላለህ አንተ? ይኸውልህ የኦነግ ምናምን አይደለም። ስለ ኢትዮጵያ ባንዲራ ትቀበላለህ? ልንገርህ፣ አድምጠኝና አድምጣለሁ ወይ ተናገር። የኦነግ ባንዲራ ትቀበላለህ? ይሄን ብቻ ንገረኝ። አልቀበልም። እሺ፣ የአባ ገዳ ባንዲራ ትቀበላለህ? አልቀበልም። ወደድክም ጠላ ኢትዮጵያ የምትተዳደረው በገዳ ስርዓት ነው። ከዚህ በኋላ ጌም ኢዝ ኦቨር። አማራ ቆዳው ጠንካራ ነው። ብገለው ጫማ ሰራበታለሁ በቆዳው ያልክ ሰው ቆነ አማርኛ ሳላቅ ያወራ ድሮ ከገጠር ሲመጣ እንደዚህ አይነት ቃል ወጣ ነው። የአማርኛ ስህተት ነው እሱ። አላወራው አውርታል። ማስረጃው አለኝ እሰጥሃለሁ። ሁለተኛ ቋንቋዬ ስለሆነ በሰራሁት ቪዲዮ በዛን ሰዓት የአማራ ወንድሞችን ይቅርታ ጠይቄያለሁ። አንተ አሁን 60 ዓመትና 50 ዓመት ኦሮሚያ ክልል ኖረ ኦቦ አታውቅም፣ ከበጀቦ አታውቅም። እኔ ከገጠር መጥቼ አማርኛን ስላወራሁት የኔ አማርኛ ስህተት ነች። እኔ በፈለኩበት አማርኛዬ ቆይሽ ልንገርህ። እኔ አንተ ወደድክም ጠላህም ነው እያልክ ያለው። እኔ ወደድኩም ጠላህም ሳይሆን በስነ ስርዓት ሪያሊቲ ይዤ ከነ ማስረጃው ላስረዳ። ከነ ማስረጃው ደግሞ ገዳ ማለት ገደብ ያለለው ዲሞክራሲ ሰው ግደል ሰው ደምስ የሚልበት የለም። ተቻችለ ተከባብረ የተራቦን እያበላ የተጠማውን እያጠጣ ነው። ገዳ ማለት ስለ ገዳ የኦነግ ባንዲራ አትቀበልም። የአባ ገዳ ባንዲራ ግን ዓለም እጁን ጨብጭቦ የወሰደ ጉድፈቻና ሞጋሳ የአባ ገዳ ማለት ባንዳፋ አይጠራም። ጉድፈቻ ለኢትዮጵያ ሕዝብ ምን እንደሆነ ይታወቃል። እኔ ልንገርህ፣ አዳመጥኩህ አይደለ? አድምጠኝ። 1 ደቂቃ ነው አመት አላወራ። ኦኬ አውሮ 1 ደቂቃ አድምጠኝ። የኢትዮጵያ ባንዲራ ድሮ ከአባቶቻችን ሲወርድ ሲዋረድ የመጣ ነው። አረንጓዴ ቢጫ ቀይ ባንዲራ የድሮ ተረትና ቀርቶቶ ሲዋረድ ሲወርድ የሚባለው ነገር አታውረው። ይሄ ድሮ ኢትዮጵያ ላትመለስ የበሰበሰችው ኢትዮጵያ ላትመለስ ነው አይደለም። ሰውዬ ሞቷል። ምኒልክ የሚባለው እጁ ቆምጦ ነው የሞተው። ሞቷል። ያ የበሰበሰው ባንዲራ ላይመለስ የበሰበሰችው ኢትዮጵያ ጌም ኢዝ ኦቨር አብሮ ሄዷል። አሁን ያለችው ኢትዮጵያ የበለጸገች የኢትዮጵያን ብሔርና ብሔረሰብ ውክልነት የምታምንበት ብልጽግና ማለት መገደል ነው። እንዴት ብልጽግና ማለት ሰው መሰቃየት ነው? እንዴት ብልጽግና ማለት መፈናቀል ነው? እንዴት ብልጽግና ማለት ቦርድ ወጣቶች እኮ በየቤተ ክርስቲያን ገብታችሁ እኮ ብልጽግናን አትምረጡት፣ ብልጽግናን የመረጣችሁ ትረሸናላችሁ የምትሉት እኮ መስቀል ይዛችሁ ሰው የምትገሉ የሃይማኖት ጦርነት እኮ ነው የሚመስለው የእናንተ። እኔ አሁን ሁማኒቲ ነው ማውራው። ወጣት ነው፣ ወንድ ልጅ ነው። አሁን አንተ ይሄን መስቀል አንገቴ ላይ ይዘህ አሁን አንተ ይሄን ብቻ መልስልኝ፣ አዳምጣለሁ። ይሄን ብቻ መልስልኝ። ይሄንን መስቀል አንገቴ ላይ ይዘህ ትገለኛለህ አትገልኝም? ይኸውልህ ትገለኛለህ። አንተ ልትገለኝ ስትመጣ ከትላንት ወዲያ ምንድን ነው ያልከኝ? ባገኝ አልፋታም አላልከኝም? ይሄንን ብቻ ንገረኝ። አንተ እኮ መስቀል አንገቴ ላይ ይዘህ ሰው መግደል ወንጀል ነው ወንጀል አይደለም? ከሃይማኖት ጋር አይጋጭም? ከሃይማኖት ጋር አይጋጭም ነው ያልከኝ? አንተ እኔ ለመግደል ስትመጣ ጽድቅ ተሆነ ራሴን ለመከላከል ለምንድን ነው ወንጀል የሚሆነው? ንገረኝ። ለምን እገላለሁ? አሁን አንተ መከላከያ ሰራዊትን ኳላ እየገደልክ ጥቁሩን ክላሽ የማረክ አብረ አንድ ቀበሮ ጉድጓድ ውስጥ ትራስ አርጋችሁ አብራችሁ የበላችሁ ኳላ የምትገል መከላከያ ሰራዊት እኮ የአንድ ብሔር አይደለም፣ የሁላችንም መከታ በየኢትዮጵያ ድንበር መስዋዕትነት የሚከፍልልን ነው እንጂ እንደፈለክ አንተ ቀን ቀን ጫካ ተኝተህ ማታ ማታ የአማራን እናት የምታስለቅስ እንደ ዘመና ካሳየት የገብርኤልና የማርያም የሚካኤል መስቀል አርጋችሁ ሰው የምትገሉ የሃይማኖት ጦርነት ነው የሚመስለው እንጂ ለአማራ ሕዝብ ቆማችሁ አይደለም። መሰረተ ልማት ያወደማችሁ እናንተ ጽንፈኞች፣ እናንተ ትፈርሳላችሁ እንጂ ኢትዮጵያ አትፈርስም። እናንተ ለአማራ ምንም ጥቅም የላችሁ። ኪያ በጣም አደመጡ። እኔ አሁን አንተ ከነ ማስረጃው ከነ እንትኑ እንረዳዳ፣ ማስረጃ ወጣት ነኝ ትላለህ፣ አከብራለሁ ትላለህ እና ከነ ማስረጃው እንነጋገር ነው እያልኩ ያለው። አንተ ሞተችው ኢትዮጵያ ላትመለስ ሄዳለች። ምኒልክ ዱሮ ቆማጣ ነው የቆማጣ አስተሳሰብ አታስብ። አንተ ይኸውልህ አያትክን ሳታውቅ አባትክን የምትናገር ሰው ነህ። አባትክንም ይኸውልህ አንተ ይኸውልህ የተወለድከው እናት መልክ እኮ ነው። አሁን ለምሳሌ ተቀበረበት ቦታ
ሬሳው ንጉስ ነው ብላችሁ በ21ኛ ክፍለ ዘመን የጅብ ቆዳ ተሸክማችሁ ጥይት አይመታም የምትል ትውልድ እኮ ነው። በቃ ተዋጋለህ፣ ከገጠምክ ነው ይመታል፣ ትመታለህ። ከምትመታ ከምትሞት ፍቅርና አንድነት እኔ ልንገርህ ኪያ አድምጥ እስኪ። እኔ አመት አልዋራ 2 ደቂቃ ካለፍኩ ታስቆመኛለህ። እኔ አንተም በ2 ደቂቃ አውራው እንዳዳምጥክ ከነ መስረጃ የምትለው ነገር መስረጃውን ቢያመጣ አታውራም። እኔ አሁን ፋክት በቃ አድምጥ፣ ዝም ብለህ አድምጥ። ማውራት ምናምን የለውም። 2 ደቂቃ ነው የማወራው፣ ታደምጣለህ። የአማራ ህዝብ ማለት ነው የአማራ ህዝብ የኢትዮጵያ ባንዲራ ልሙጥ ባንዲራ ስላልከው ምላሽ ልስጥህ። ሁሉም ሰው እዚህ ጋር 400 ምናምን ሰው እኛን አክብሮ እየተከታተለ ነው። ምላሽ ልስጥህ። የኢትዮጵያ ባንዲራ ድሮ በዘመነ መሳፍንትም እና አፄ ምኒልክም በ1860ዎች እና አፄ ቴዎድሮስም ከዛም እና አፄ ዮሐንስ እና አፄ ምኒልክ መጡ። ከዛ በኋላ ኃይለ ሥላሴ ልጅ ኢያሱ ንግስት ዘውዲቱ መጣች። ከነ ማስረጃው ኪያ እያደመጥክ ኃይለ ሥላሴ መጣ፣ ደርግ መጣ፣ ኢህአዴግ መጣ፣ አሁንም ብልጽግና አለ። የኢትዮጵያ አረንጓዴ ቢጫ ቀይ ከዘመነ መሳፍንትም ነበረ፣ አሁንም አለ። በአፄ ኃይለ ሥላሴ ጊዜ አንበሳ ነበረ፣ አንበሳ። በአፄ ምኒልክ ጊዜ አንበሳ ነበረ በአረንጓዴ ቢጫ ቀይ። ደርግ ሲመጣ አረንጓዴ ቢጫ ቀይ አድርጎ መሃሉ ላይ ማጭድ አደረገበት። ደርግ ሲመጣ መሃሉ ላይ ማጭድ አደረገበት። ኪያ እየሰማህ ነው። ደርግ ሲመጣ ማጭድ አደረገበት። አብይ ሲመጣ እንተን ኃይለ ማርያም እነ መለስ ዜናዊ ሲመጡ አረንጓዴ ቢጫ ቀዩን ኮከብ አደረጉበት። የኢትዮጵያ ባንዲራ አረንጓዴ ቢጫ ቀዩ አልተቀየረችም። የኢትዮጵያ ባንዲራ አረንጓዴ ቢጫ ቀዩ አልተቀየረችም፣ አሁንም አለች። ጨርቅ ችግር አለብህ እንዳንተ። ጨርቁን ተነቀሰው ፎቶ ተነሳበት፣ ህዝቡ ሰላም ይሁን። የጨርቁን ነው የህዝቡን ደህንነት ነው የምታስቀድመው አንተ። ምን ሆነሃል አንተ? የልሙጡን መንፈስ ገብቶበታል እንዴ? ደሬ ለህዝብ ደህንነት ብታስብ ኑሮ ቦርድ የወጡ ልጆች መከላከያ ሚኒስትር ይሄንን ልብስ ለብሳችሁ ባገኛችሁ አስራችኋለሁ፣ በተራ ወንበዴ ፖሊስ ነው ማስራችሁ፣ በሚኒሻ አስራችኋለሁ ነው የተባለ። ይሄ ሰራዊት ግን የተከበረበትን ሚሊተሪ በእናንተ ጦርነት ሰባቂነት በተባለ ነገር ደሬ አንተ እኮ ተምራል። እኔ በተማርኩ አይል እኮ ነው ማከብርክ። አሁን አማራ ወንም ጽንፈኛ ስለሆንክ አይደለም፣ ጀስት በተማርከ አይደለም ማከብርክ። ጽንፈኛ አይደለም። የአማራ ነው ኢትዮጵያ መከላከያ ሰራዊት በየኢትዮጵያ ሸለቆ በየኢትዮጵያ ተራራ ላይ መስዋዕትነት የሚከፍሉልን የቁርጥ ቀን ልጆች ነው። እንዳንተ የአማራን እናት አስለቅሶ አይደለም። ዛሬም ኢትዮጵያ የሚያዋጣት ልሙጡ ባንቻ ሳይሆን እናንተ እየመለስኩ ነው። እንዳንተ አንተ እኮ ጦርነት መስበቅ ነው እንጂ አንድ ቀን አትዋጋም። ናና ወርደ ተዋጋ። ወንድ ከሆንክ ትላንት ጀግና ነኝ የምትል ስማ፣ ወርደ ተዋጋ። ማን ጋር ሊዋጋ? እኔ የአማራ ወንድም የአማራ ልጅ ለኔ ወንድሜ ነው። አንዳንተ ገዳማረከ ሰራዊት እኔ ሰላም ነው የምሰብከው። ፒስ ፕሮሞተር ነኝ እኔ ሰላም ነው የምሰብከው። አንተም ብሎ ፒስ ፕሮሞተር መከላከያ ቢሮ ድረስ እየሄድክ ጽንፈኛ ነህ አንተ ነጋ ብለህ ወንድ ያወጥ ፋኖ ነኝ። አዎ ፋኖ ነኝ፣ የአማራ ፋኖ ነኝ። ሲቀጥል ልንገርህ ምን ትሰራለህ አንተ? ፋኖ ከሆንክ አሁን አጨበርባሪና ሌባ ፍየልና ዶሮና እንጃና በሬ እያደረግህ እየበላ ነው እንጂ አሁን የአማራ ፋኖ አንተ 24 ዓመት ኢትዮጵያ ነፃ ለማውጣት የበታችነት ስሜት የሚሰማ ሰው ሆነ ለና የበታችነት ስሜት ለሚሰማ በአራት ሰዓት 4 ኪሎ እንገባለን ብላችሁ 4 ዓመት አስቆጥራችሁ ፎክራና ሽለላ አብይ አህመድ አይደለ ብርሃኑ ጁላ አይደል በ3 ቀን የአማራን ትጥቅ አስፈታለሁ ያለው እና ጥቁር ክላሽ ነው ይዘነው ዲሽቃ ብሬን ነው። ስማ ደሬ እግዚአብሔር ደስ ይበልክና አንተ ፖለቲካ ከኛ ያለከ ዝም ብለና ፈን ፖለቲካ ከኔ አያምርም። የበላይ ዘር ነኝ፣ የዛ ሳተና ቆራጡ ጀግና ያዙኝ። የበላይ ዘር ነኝ። እግዚአብሔር ድንገርህ አመንክም አላመንክም በእጅ የምትገባው አንተ በኔ እጅ ነው የምትገባ፣ በማንም እጅ አትገባ ማለት ነው። በኔ እጅ ነው የምትገባ። በኔ እጅ ደሬ ብትይዘኝ ምን ታደርገኛለህ? የኮሎኔል ሰጤ ክላሽ ነው። የኮሎኔል ሰጤ ክላሽ ነው ይሄ ክላሽ። ጠይቀው 72ኛ ክፍለ ጦር የኮሎኔል ሰጤ ክላሽ ነው ይሄ ክላሽ። ስማ ቆይ እኔም ብታገኘኝ ብትይዘኝ ምን ታደርገኛለህ? አድርቄ ቁልፍ መያዣ ነው የምታደርገኝ?
እኔ አንተን ቁልፍ መያዣ አይደለም ለዓለም ህዝብ ይሄው የኮሎኔል ሰጤ ነው ክላሽ ነው 72ኛ ክፍለ ጦር ጠይቀው ሂድና 72ኛ ክፍለ ጦርን ጠይቅ የት ነው የደረሳችሁ በር የኮሎኔል ሰጤ ክላሽ ነው ከዛ የተማረከ መሳሪያ ነው ዝም ብለህ አንተ ሚዲያ ላይ ማለት ነው አታውራ ኮሎኔል ሰጤ ማን ነው ሰውየው ጀግና ነው አውቀዋለሁ እሱም ራሱ ልትይዙ የነበር ብሎ የመሰከረ ኮሎኔል ሰጤ ነው አንተ ጦርነትን የምታቀው ሚዲያ ላይ ነው የዳልሽ ህድያልክ የምታስጨርስ አንተ ነገ ማለት ነው ያማራን እናታሳስለክስ ፍየልና ጥጃ የበላ ያማራን መሰረተ ልማት አታወድም አማራን ከማን ነው ነፃ የምታወጣ 24 ዓመት አስቆጥራችሁት 24 ሰዓት ኪሎ እንገባለን ብላችሁ ሚዲያ ላይ አሁን ከሚለፈልፍ መላታም ያንተ መላትን ቆርጠን ደሬ እኔ ንገርህ አንተ ዩኒቨርሲቲ የተማርኮ ኢትዮጵያኖች ያስተማሩክ ማለት ነው አማራን ለማስለከስና መሰረተ ልማት በማውደም ፍየልና ዶሮ በመብላት አይደለም አሁን ዘመና ካሴ ኋላ ቁጭ አድርገ የሃይማኖት ጦርነት ነው የሚመስለው 3 መስቀል አንገቱ ላይ አድርጎ የሃይማኖትን በተከመ ሰው መግደል ይወድቃል ወንጀል በቃ ብልጽግና ይወድቃል 4 ነጥብ አመንክም አላመንክም ብልጽግና መግደል ወንጀል የሃይማኖት ጦርነት ነው እንዴ የሃይማኖት ጦርነት ነው የሃይማኖት ጦርነትም በለው አዎ ሃይማኖት የሚቃወም ነው አብይ አህመድ እኮ የሙስሊም አዛ ረበሸን ያለ የክርስትና ቅዳሴ ረበሸን ብሎ ሚዲያ ላይ ያወራ በሚኒስትሮች ምክር ቤት ቤተ መንግስት ድረስ ጠርቶ ይሄን ያለ ሰው ነው አብይ አህመድ አመንክም አላመንክም በእጁ ካቴና ገብቶ ለህግ ይቀርባል አንተ እኮ የበታችነት ስሜት የሚሰማህ ፎጣ ስንለብስ ባለ ፎጣ የምትል እኛ ይሄንን በራሳችን ጥበብ ሰርተን አልገባህም እንጂ የገዛ አገርህን እያዋረድክ ነው እኛ ይሄንን በገዛ እጃችን ሰርተን ነው የምንለብሰው ፈረንጆች ሲሰሩት ቴክስታይል ነው ብለህ ለፈረንጅ የምትገርድ ከአዘርባይጃን ከቱርክ ከእስራኤል ከሳውዲ አረቢያ እየሄደ አብይ አህመድ ድሮን እያመጣ የገዛ ወገኑ ሲጨፈጭፍ አንተ አልገባህም ነገ አንተን አሳልፎ የሚሰጥህ የገዛ የክልልህ ህዝብ ነው አንተ የሚገልህ የክልልህ ህዝብ ነው ነገ አሳልፎ የሚሰጥህ አመንክም አላመንክም አብይ አህመድ ወንጀለኛ በጦር ወንጀል የሚፈለግ ወንጀለኛ ነው ሴት ልጅ ብንደፍር በስቶኮች ምክር ቤት ራሱ የተናገረዋል ሴት ልጅ እኛ የተደፈርነው በሳንጃ ነው በወንድ አካል ብንደፍር ሴት ልጅ ምንድነው ችግሩ ብሎ አብይ አህመድ ሚዲያ ላይ ያወራ ሰው ነው በስነ ስርዓት ሃውስ ኦፍ ፌዴሬሽን ቁጭ ብሎ ማለት ነው እኔን እዚህ ጋር አንተ ተማርክ ምናምን አዎ ተምሬያለሁ የተማርኩት ግን ህዝቤን ለመጥቀም እንጂ እንደ አብይ አህመድ ጉንዳን እያልኩ እየተሳደብኩ ህዝብን በጅምላ እየጨፈጨፍኩኝ ልሰራ ወይም ልቀጥል አይደለም ማንንም ምንም ያውራ የህዝብ ነው የምንታገለውኛ አለቅ 4 ነጥብ አማራ ንጉስ ነው የተከበረ ነው አማራ የተከበረ ነው ስልህ ሌሎችን አክባሪ ከብሮ የሚያስከብር ኩሩ ህዝብ ነው የሰራሁትን ባርክልኝ ብሎ ፈጣሪውን የሚጠይቅ የተከበረ ህዝብ ነው አማራ ህዝብ የአማራ ህዝብ የሰውን ክፋት ለሰው መለወጥ የሚያስደስተው ነው የአማራ ህዝብ ከዛ ውጭ ግን አንተ ሚዲያ ላይ ቦርድ የወጡ ልጆች እዚህ ጋር ተከታተላላችሁ ይሄ ልጅ ዝመት ይያል አንተን የሚያዘምትልሽ ሲያስገድል የነበረሽ እና ዝመት ብትለው 10 ደቂቃ ይዋጋ ማመንክም አላመንክም 10 ደቂቃ ቀርቶ 5 ደቂቃ ይዋጋ የሚልሽ 5 ደቂቃ 5 ጥይት ሳይተኩስ በፋኖ ጥይት አንድ የግንባሩን ይባላል ወደ ፈጣሪው ይሸኛል አለቀ በቃ የኦሮሞ ህዝብ ተወካይ ነኝ የምትል የኦሮሞ ህዝብ መቼውንም ቢሆን ህዝብ ከህዝብ ጋር ሊጣላ አይችልም ስርዓት ከስርዓት ጋር ግን ይጣላል አዎ እኛም የምንፈልገው ስርዓቱን መቀየር ነው ይህ ስርዓት የኢትዮጵያ እናቶችን ያስገደለ የኢትዮጵያ እናቶችን እንባ ያፈሰሰ ስርዓት ነው ይሄ ስርዓት መይሰውን አግባ ደረጀ አቤት ወንድሜ ደህና ነህ እንዴት ነሽ አሎ ምን አይነቱን ግማታ ማስገብተህ ነው ደግሞ የምትጨቃጨቅ አያስፈልግም እኮ እንደዚህ አይነት ሰው በፊት የሆነ ሰዓት ላይ እኔ ቤት ላይ ገብቶ የሆነ ሰዓት ላይ በሸውደው ገብቶ አውርተን ነበር እሺ እዛው ውጪ ግን እነሱ ዝመት እያሉ ወጣቱን እያዘመቱ እሱ አይዘምትም አይዋጋም ግደል እያለ እሱ የት ጋር ነው ያለው ተቀምጦ የሚኖረው ሌላ ቦታ ነው አዎ ልክ እኮ ነህ እነሱ ትርጉሙን አያውቁም እኮ ሲጀመር ሶሻል ሚዲያ ላይ ይንጫጫሉ የደሃ ልጅ ነው የሚመገደው ትርጉሙ አይገባም ይሄንን ልጅ የምፈልገው እኔና እኔ ብቻ ነኝ ከኔ ውጭ ሌላ ሰው ማንንም አይዘው ይሄንን ልጅ የምፈልገው እኔ ነኝ እዚህ ጋር
ሰው መግደል ምናምን ይሄን ልጅ የምፈልገው እኔ ብቻ ነኝ። ይሄን ልጅ የምፈልገው በጥብቅ ከማንም በላይ የምፈልገው እኔ ነኝ። አትናደድ። እንደዚህ አይነት ከቦታዎች ጋር አውርተህ መናደድ የለብህም። ወደው ጠንካራ ነው ጫማ ሰራበታለሁ ያለ ልጅ የምፈልገው ይሄንን ነው። እንደ አብይ አህመድ እኩል ወንጀለኛ የዳላከ የሚያስገብር 500 ምናምን ሺህ በቲክቶክ ተከታይ አለው። እሱ ከብርሃኑ ነጋ ጋር እኩል አወራ። ብርሃኑ ነጋም ጦረኛ እሱም ጦረኛ የሌባ ስብስብ ናቸው ጠቅላላ ማለት ነው። እንደዚህ አይነት ሰዎች ጋር ሶሻል ሚዲያ ላይ መንጫጫቱ አስፈላጊ ነው ብዬ አላምንም። ለምን እንደሆነ ታውቃለህ? አንተን ያስነቅፍሃል። ከብት ጋር ማውራት ከሚገባው ሰው ጋር ለምሳሌ ቅድም አሪፍ ውይይት እየተወያያችሁ ነበር፣ ስራ ላይ ያው እያዳመጥኳችሁ ነበር አትለም። ግን እንደዚህ አይነት ሰው ጋር ህመሙ የገባው ቁስሉ የገባው በቃ ትርጉሙ ምን ማለት እንደሆነ ስርዓቱ ወዴት እየሄደ እንደሆነ አረማመዱን እርምጃውን ያወቀ ሰው ጋር ስታወራ አንተ እውቀት ታገኝበታለህ። በዛ ላይ ትረዳለህ። የሀገሪቱን ነባራዊ ሁኔታ ምን ላይ እንዳለች ራሱ ትረዳበታለህ። ከየትኛው አካባቢ ምን አለ የሚለውን ታውቅበታለህ። የመፍትሄ ሀሳብም ይኖረዋል ብዬ አስባለሁ እንጂ እንደዚህ አይነት ከብት ሰው ጋር አወራህም አላወራህም ለውጥ የለውም እኮ ወንድ ማለት አትጨቃጨቅ። እንደዚህ አይነት ሰው ወይ አሁን ይሄ ልጅ ይገባዋል ብዬ አይደለም። ነገር ግን እዚህ የሚከታተል ሰው ስለ ፋኖ ትግል ስለነሱ ደግሞ አላማ ያለውን ነገር ትንሽም ቢሆን ይረዳል ከሚል ሐሳብ ነው እንጂ እንደዚህ አይነቱ የበታችነት ስሜት የሚሰማው ሰው ይገባዋል ብዬ አላምንም። የበታችነት ስሜት የሚሰማው ሰው መቼውንም ቢሆን አይገባው፣ አመንሽም አላመንሽም ማለት ነው። የበታችነት ስሜት የሚሰማው ሰው ሁሌም ራሱን ዝቅ አድርጎ ነው የሚኖረው። ሁሌም ራሱን ዝቅ አድርጎ ነው። ተሸንፏል እኮ የተሸነፈው ሲንጫ